አባትሽ ትኖር ይልቃል እንዴ? አባዬ ሞተ? ሉሊት የአባቷን መሞት ሰማች። በጣም ማዘነች። እናቷም ቆይ ግን እማዬ ምን ነው አባዬ ሴት አለ ትላታለች። መጀመሪያ እናቷ ነበረች የገባች። እናም ሉሊት በድንጋጤ ቆይ ግን አባዬ የት ነው ያለው? ውጭ ሆኖ ነው እንዴ? ቆይ አልገባም እንዴ እማዬ ብላም ስትላትኝ እናቷም በጣም በመደንገጥ ቆማ ታያታለች። ዳዊትም በጣም አዘነ። ይህን ነገር መናገር አልቻሉም ነበረ። እናም ልጄ በቃ አባትሽ እኮ ጥሎን ሄደ ብላም ታለቅሳለች። ሉሊትም ደግሞ ቆይ እማዬ ምን እያልሽ ነው? አባዬ ሞተ እያልሽ ነው ብላም ትላታለች። አዎ አባትሽ ሞቷል ብላም ታቅፋታለች። ሉሊትም በጣም አለቀሰች፣ በጣምም አዘነች። ቆይ እንዴት ለምን ብላም ነበረ። ምክንያቱም ደግሞ ሉሊት አባቷ ይመጣል ብላ እናትና አባቷ በአንድ እንደሚመጡ ነበረ ስታስብ የነበረው። ነገር ግን አሁን ላይ ግን አባቷ በህይወት እንደሌለና እንዲሁም ደግሞ እንደሞተ እናም እሷ ብቻዋን እናቷ እንደመጣች ስትነግራትኝ በጣም አዘነች። ዳዊትም በጣም አዘነ። እንዲሁም ሔዋን ይህንን ለመናገር በጣም ፈርታም ነበረ እና ቆይ ግን ምን ሆነሽ ነው? የሆነ የድንጋጤ መልክ ይታይብሻል፣ ደግሞ ትደነግጫለች ብላም ስትላትኝ አይ ደነገጥኩ እንዴ ብላ ነበረ። እናም ሔዋን አሁን መጡና እንዲሁም ደግሞ ቆይ ግን እንዴት አድርገን ነው የምንነግራት? ለሉሊት እኮ ይሄ በጣም ከባድ ነው ብላ ነበረ። ይህን ነገር ስታስብና እንዲሁም ስታምሰለስል ቆየችው። ነገር ግን ደግሞ ሉሊት አሁን ላይ ስትሰማ በጣም ናዘነችው። እናም ደግሞ አባቷን ወደዚህ አምታ የተሻለ ህይወት እንዲኖሩና ካሁን በኋላ እኔና አንቺ እንግዲህ ትንሽ ጊዜ ነው የቀረን አብረን የምንኖርበትና የድሮ ፍቅራችን የምናድስበት በቅርቡ ነው ብሎም ለሔዋን ይነግራታል። ሔዋንም በጣም ደስ ይላታል። ይህን ጊዜ ነበረ የምጠብቀው። በተለይ ደግሞ አንተ ስትጎዳ እያየውኝ እያረርኩኝ በጣም ብዙ ነገር እየሆንኩኝ የነበርኩትኝ እኔ ላንተ ብዬ ነበረ። አሁን ላይ ግን ደግሞ በተለይ ሮዛ ስትጫወትብህ በጣም ነበር የምቃጠለው። እናም አሁን ወደ እኔ ስለተመለስክና እንዲሁም ደግሞ ቆም ብለህ ስላሰብክ በጣም ደስ ብሎኛል ብላ ሮዛም ዴብን በጣም አሁንም ሮዛን ካሁን በኋላ ይኸውልሽ እኔና ዴብ ስንጋባ አንቺ ቁመሽ ታጨበጭቢያለሽ። ካሁን በኋላ ምንም ነገር ብታደርጊ ዴብን እንደሆነ አታገኙም ብላም ትላታለች። ሮዛም በጣም በመናደድ ይኸውልሽ አንድ ነገር ልንገርሽ አይደለም ቁመሽ ሞተሽ ራሱ እንዳትረሺ ነው የማደርግሽ። ይኸውልሽ እያንዳንዱ ከጀርባሽ ከምታረጊው ሁሉ ሮዛ እንዳለች እንዳትረሺ። በተለይ ደግሞ ለልጅሽም ንገሪው። እናም ምንም አይነት ነገር ከመወሰንሽ በፊት ግን ደግሞ ሮዛን ይሄ ነገር ያስደስታታል ወይንስ ደግሞ ያስከፋታል ብለሽ ማሰብ ያለብሽ፣ ያለያ ግን ለህይወትሽ በጣም ከባድ ነው ብላ ሮዛም ለሔዋን ትነግራታለች። ልጅ እንኳን ብትወልጂ ካንቺ ይልቅ የመጀመሪያ ማወቅ የሚገባው ሮዛ የሚለውን ስም ነው ብላም ትላታለች። ሔዋንም በጣም በመናደድና በመበሳጨት እሺ ሌላስ የምታወሪው ነገር የለሽም ጨርሰሻል ብላም ትጠይቃታለች። በጣም ተናዳ በቃ ያንቺ አስተሳሰብ በዚህ ልክ ነው፣ በዚህ ነው ወይ የምታስቢው ብላም ትላታለች። ሮዛም አዎ እንደዚህ ነው፣ ምክንያቱም ደግሞ እኔ ወድጄ አይደለም። እናም ይህ ደግሞ በአንቺ ጣፈንታና እንዲሁም ደግሞ ሁሉም ነገር በዛ ፊት እንድቆም ያደርገኛል ብላ ሮዛም ትነግራታለች። እናም ከሁለቱ አንዱን ምረጭ ብላም ለሔዋን ምርጫ ሰጣታለች። ሔዋንም ቆይ ግን ከምኑና ከምኑ ነው ለመሆኑ መምረጥ የምችለው ብላም ትጠይቃታለች። ይኸውልሽ ወይም ከሞትሽ ወይም ደግሞ ከምረቴ ወይም እገልሻለሁ ወይም ደግሞ ምረት አረግልሻለሁ ብላ ሔዋን ትነግራታለች። ይኸውልሽ እኔ የምነግርሽ ነገር ቢኖር ሁለቱንም አያስፈልጉም። እንዲሁም ልንገርሽ እኔ ጣፈንቴን አግኝቼ ከዴብ ጋር ስሞሽር አንቺ ቁጭ ብል ቁመሽ ሁለት እጆችሽን እያጨበጨብሽ ትድርኛለሽ ብላ ሮዛም ሔዋን ትነግራታለች። ሮዛም እሱን ሞክሬው እናያለን በማለት ትመልስላታለች። ለማንኛውም እናያለን። ዳዊትም በትዳር ላይ ትዳር እመሰርታለሁ የሚል ከሆነም
እናያለን በማለት ለሔዋን ትነግራታለች። ሔዋንም በጣም ትናደድና በተለይ ደግሞ ሮዛ በተነገረቻት ነገር ብስጭት ካለችን በኋላ ግን ደግሞ አንድ ነገር ላስታውስሽ፣ አንቺም እኮ ግን በትዳር ላይ ትዳር ነው ያረግሽው። ምክንያቱም ደግሞ አንቺ ባለትዳር ነበርሽ፣ ከዛም መጥተሽ ለገንዘብ ብለሽ ዴብን አገባሽው። እናም ስለዚህ በትዳር ላይ ትዳር ፈጽመሻል በማለት ትመልስላታለች። ሮዛም ይህን ስትላት ሔዋን አዎ አውቃለሁ እንደዛ አደረኩትኝ። እኔ ግን ደግሞ ለዴብ ብዬ ወይም ደግሞ ፍቅሬን ብዬ ባህር ተሻገሬ እየመጣሁትኝ ለዴብና እንዲሁም ለፍቅሬ ብዬ ነው። አንቺ ግን ለዚህ ለማይረባ እርካሽ ፍላጎትሽ ነው በማለት ሔዋንም ልክ ልኳን ትነግራታለች። ሔዋንም ግን ደግሞ አንቺ በፍጹም ዴብን ልትቀሚኝ አትችይም ትላታለች። ሔዋንም አይደለምና እኔ ባህር ተሻገሬ ለእሱ ፍቅር ብዬ እዚህ ድረስ መጥቼ እሱን አይደለም እንዲሁም እዚህ ጋር መንገድ ላይ የምትሄደው አንቺን ትቀማሻለች። ምክንያቱም ደግሞ አንቺ ፍቅር ሳይሆን ገንዘብ ነው የሚገዛሽ። እናም በፍጹም ለዴብ የምትገቢ ሴትም አይደለሽም። ስለዚህ ከዛሬ ጀምሮ ከዴብ ራስ ላይ ውረጂ ትላታለች። ሔዋንም ይህም በፍጹም እንዳታስቢው ብላ ትነግራታለች። አሁን ላይ ዳዊትም በጣም ተናዶና ተበሳይቶ በተለይ ደግሞ ሮዛ በጣም ደስተኛ መስላ እያሳየች ያለችው በጣም ለባብሳና ዘንጣ ልትወጣ ስትል ዴብም ቆይ አሁን የት ልትሄጂ ነው ወይም ደግሞ ትቆያለሽ ወይ ይላታል። እሷም ደግሞ ለምን ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ የሆናችሁን ከልብ አመሰግናለሁ። ውድ ቤተሰቦቼ ለቻናል አዲሱ ናችሁ ነገር ግን ደግሞ ሰብስክራይብ ሳታደርጉ የምታዩ አላችሁና እባካችሁን ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። ዛሬም በአዲስ ቪዲዮ ነው የመጣሁላችሁ። ትንሿ ሙሽራ ቀጣይ ክፍል እንግዲህ ሉሊት የአባቷን መሞት ወይም ደግሞ መርዶ ልትሰማ እንግዲህ በዛሬው ዕለት ምክንያቱም እናቷ መታለች ማለት ነው። እንዲሁም ደግሞ ሔዋን በጣም ደንግጣለች የሉሊትን እናት ስታይ። እናም ሉሊትም ደግሞ ምን ነው ሔዋኔ ለምን ደነገጥሽ ትላታለች። አይ ደነገጥኩ እንዴ ብላ እሷም በድንጋጤ ትመልስላታለች። ሉሊትን ስታየው ወንድሜ ብላ ሰላም ልትለው ነበር ሄደችው። ዳዊትም ደግሞ አንገቱን ደፋ። እናም እናቷንም ስታይ በጣም ደነገጠች ሉሊት። እማ ቆይ ምንድን ነው አባዬስ ውጭ ነው እንዴ አልገባም ብላም ትጠይቃታለች። ዳዊትና እንዲሁም ደግሞ ሔዋን በጣም ደንግጠውና ልባቸው ተሰብረውም ያዩታል። ቸውም በጣም ይደነጋገጣሉ። ሉሊትም በጣም ደነገጠች። ቆይ ምንድን ነው ብላም ትላለች። አበባዬ አባትሽ ጥሎን ሄዷል ብላም ሁላቸውም ያለቀሱ። ዳዊትም በጣም አለቀሰ። አባዬ ሞተ እንዴ ብላም ትጠይቃለች። እናቷም ሉሊትን መተው ያቅፏታል። አበባዬ አዎ አባትሽ ላይመለስ ሂደዋል፣ እናም አባትሽ ሞተዋል ብላም ትነግራታለች። ሉሊትም በጣም አለቀሰች፣ በጣምም አዘነች። ሉሊት በቃ የቤተሰቦችን ህልም አሳካለሁ ብላ ስትልም የነበረችውና እንዲሁም በተለይ ደግሞ እናትና አባቶቿን በሷ ምክንያት ሲሰቃዩ እንደነበረ ከዛ ከነበሩበት ሀገር ወደ አዲስ አበባ መታ ዘና ብለው እንደሚኖሩም ዳዊት ሲያግዛትም ነበረ። ይህንን ህልሟ ልታሳካ የምትልበት ላይ ነው ሉሊት አባቷን ያጣችው። እናም በጣም አዘነች፣ በጣም አለቀሰች። አባቷን እስከ ወዳኘው ላታገኘው ሞተዋል ብላ እናቷ አስረዳቻት። ይህንን ማመን አልቻለችም።